እዚህ ከነሱ ፋኖ ወጥቶ አንዱ ፋኖ እዛ ሲሄድ ከዚህኛው ፋኖ ወጥቶ እዛኛው ሲሄድ እንደ አንድ ካሉናችሁ አንዱ ዶናቱ እንሄዳለን ሲሄዱ ፋኖች ሲለዩ መሪዎች ሲለዩ ከነ መሳሪያቸው ነው የሚሄዱት ከነ ሰው ኃይሉ ነው የሚሄዱት ስለዚህ ሰው ኃይሉ ይሳሳባቸዋል ኃይሉ ሲሳሳባቸው ሌባ ከኔ ሰርቆ እዚህ መጥቷል እሱን አምጣልኝ አካል አመጣን እንገጥማለን ይባባላሉ ስለዚህ በዚህ ምክንያት ነው ከነሱ የሄደ ኃይል አለ ያን የሄደው ይናል አስመጣለው ወደና ሀብቴ የሄደ ኃይል አለ እሱን መልሳለው ብሎ ነው የሚሉ አሉ አይ የሞተው በመከላከያ ነው የሚሉ አሉ አይ በመከላከያ አይደለም ሲዋጋ ነው የሞተው የሚሉ አሉ አይ አይደለም 40 በላይ ከ40 በላይ የአማራ ፋኖ የሚመስሉ ወያኔዎችን ገድሎ ነው የሚሉ አለ ጦርነት ሰባቂ የነበሩ ሰዎች ጦርነት ይቆም የግፍ አገዛዝ አጋፋሪ የነበሩ ሰዎች አገዛዝ ይብቃ የሰላም ጸር ሆነው በአገራችን ፖለቲካ ከፍተኛ የጥፋት ኃይል ተብሎ የሚታወቁ የነበሩ ሰዎች በዚህ ሁኔታ ሲሳተፉ ነስባት ነጋ ቅድም እንደተባለው እናቶ ገዱ አንዳርጋቸው ደብረጽዮን የመሳሰሉ ሰዎች ለዚህ መርህ ተገቢነት አላቸው ወይ ይመስለኛል ጥያቄውና በተለይ ደግሞ ወጣቱ አዲሱ ትውልድ መፍትሄ ከመፈለግ አንፃር የአዲሱ ወይም የመካከለኛው ትውልድ ፖለቲከኞች የሚሳተፉበት ቢሆን ሞር በህብረተሰቡ ዘንድ አውንታዊ ወይም ተቀባይነት ይኖረው ነበር የሚል ሐሳብ መሰለኝ እየተስተጋባ ያለውና ከዚህ አኳያ ይሄ እንዴት ታዩታላችሁ ለምሳሌ እንደነ ኢንጂነር ይልቃል አይነት ፖለቲከኛ ተጋብዘው ይሁን ወይም ግብዣውን ሳይቀበሉት ያልተሳተፉበት ሁኔታ ስላለ ማለት ነው ሁለተኛው ጥያቄ በዚህ መርህ ጦርነት ይቆም የግፍ አገዛዝ ይብቃ ሰላም ይምጣ በሚለው መርህ ጦርነት ይቆም ስትሉ ለህልውና እየታገሉ ያሉ ለህዝብ መብት የትጥቅ ትግል እያካሄዱ ያሉ እንደፋኑ ያሉ ኃይሎች ጦርነት ያቆሙ ይያላችሁ ነው ወይ እነሱንም ጦርነት ያቆሙ ይያላችሁ ነው ወይ በተቃዋሚዎች ወይም በዚህ በብልጽግና ባገዛዙ ደጋፊዎች በኩል የጥላቻ ፖለቲካ ያሰባሰባችሁ ናችሁ አንድ ያደረጋችሁ ኮመን አጀንዳ የሌላችሁ ናችሁ የጠላት ወዳጅ ነው በሚል መርህ የተሰባሰበ ነው የሚል በስፋት በተለይ ባገዛዙ ደጋፊዎች በኩል እየተስተጋባ ነውና የናንተ ምላሽ ምንድነው ነው አመሰግናለሁ ሰባሃት ጉዳይን ደግሞ እንዳልኩት በእኔ በኩል ወይ ሁሉንም ማድረግ ወይንም ደግሞ ጠራ አድርጎ መሄድ ከሚለው ውጪ አላየውም ግን ሰው ሲጠይቅ የነበረው ነገር የሆነ ዝም ብሎ ስም ከማጥፋቱ ከመናምኑ ውጪ እነዚሁ ኃይሎች ለዚህ ያበቁንን ኃይሎች አምጥቶ እንደገና እነሱን ለሰላም ሐሳብ ያላቸው አድርጎ ማቅረብ ኦኬ ለሰላም ሐሳብ ያላቸው አድርጎ ማቅረብ ወይንም ደግሞ መፍትሄ ሐሳብ እንዲያዋጡ ማድረግ ሀገራቸው ነው የትኞቹም ቢሆኑ ልክ ነው ያ ከሆነ ብልጽግናም ሀገሩ ነው የሚል አይነት ነው ግን ዓላማው የነበረው ቢያንስ በተግባር እሱ ስላልነበር የሰላም ጉዳይ ብቻ ስላልነበር እንደውም ዋናው ቀጥሎ የሚሄድበት ነገር ስለነበር ቀጣዩ ላይ ጥያቄ የሚፈጥር ነገር ይኖራል እና ካመጣጡም ለምሳሌ እኔ እነ ዶክተር ደብረጽዮን ህዋት ምናምን ያለ መሆኑን ያወቁበት ምክንያት ከጥርጣሬ ውጪ ያቺ ስትላክ ነው ምንድነው ማስታወቂያው ላይ ዶክተር ደብረጽዮን እስክንድር እንዲ አሉ ከዛ ትዝይልሃል ልደቱ ስጠይቅህ የመጀመሪያው ላይ ምን አይነት ኃይሎች ናቸው ግን ዝም ብሎ የሆነ አንቲ ብልጽግና ብቻ አይነት ነገር ነው ነገሩ ወይስ እንዴት ነው የመጀመሪያ ጥያቄ እነማን እንደሆኑ ያው አላቀም ብዙዎቹም እንደዛ ይመስሉኛል ሁለተኛው ላይ ስንወያይ ያን ማስታወቂያ ስላየው ከዛ ጠየቁ ራሱ አሁን ለምሳሌ ህዋት ራሱ የችግር ምናምን የሚል ማለት ነው ከዛ ደግሞ ስንመጣ እዚህ ያው አቶ ሰባሃትንም አየን ማለት ነው የዛን ቀን ላይቭ እና በእኔ በኩል ሁሉም ሀገራቸው ነው ይምጡ ብልጽግናም ጭግምት ወይንም ደግሞ አይ ትግል ነው የምናካሄደው ከተባለ ደግሞ የጠራ ነገር ከሁለቱ ውጪ በሆነ መንገድ የት ነው የሚደረሰው የሚለውን መዳረሻውን አሁንም ጥያቄ አይደለም አስተያየት ነገር ነው ያለኝ በረሃ ቁጭ ብሎ ሰው የሌለበት ተቀምጦ በዛ መጠን በዛ ጊዜ ያንን ጽፎ መስደዱ ላይ ምንም ጥያቄ የለም የትም ቦታ ደግሞ በመለከው ርዕስ ላይ ይሄንን ጻፍ ይሄን ተናገር ብትሉት ያኮራል እንጂ አንገት አያስደፋም ይሄ ምንም ጥርጥር የለም ስለ ህግ ነው የምናወራው ስለ ፕሪንሲፕል በጣም ስለ ህግ ነው የምናወራው እኔ የምጠይቀው የጎንደርን የጎጃምን
የወሎን የሸዋን አመራሮች ነው። የአማራ ፋኖ ብሔራዊ ኃይል የሚባለው ኃይል ዘመነ ካሴን ልኮታል ወይ? እነ ስብሐት በተገኙበት፣ እነ ልደቱ በተገኙበት፣ እነ አሉላ ሰለሞን ባሉበት፣ እነ ጃዋር መሐመድ በእኛ አካባቢ እስላም ያልሆነ ሰው ቢመጣ አንገቱን በሜንጫ ነው የምንለው ያለበት ተከበብኩ ብሎ የጎጃምን፣ የጎንደርን፣ የሸዋን፣ የወሎን በኦሮሚያ ውስጥ የነበሩትን አማሮች ያሳረደ፣ ያስጨፈጨፈ፣ ያስገደለ ዮቴቴ ያቺን ሀገር በታትነናት ነው የምንሄደው። እኛ በምንፈልጋት ልክ፣ እኛ በምንፈልጋት መልክ ከተሰራች ተሰራች፣ ካልተሰራች ግን በአናቷ ደፍረናት ነው የምንሄደው ብሎ እንግሊዝ ላይ የደነፋ ከኦሮሞ ምሁራን ፊት የቀባጠረ እድሜ ዘመኑን አማራው የሚደቅበትን ኦርቶዶክስ የሚጠፋበትን ሲሰራ የኖረ ይሄን ለመቀልበስ ጫካ የገቡት እነ ዘመነ ካሴ ከጃዋር ጋር የሚያሰራቸው ምንድን ነው? ከጃዋር ጋር ያገናኛቸው ምንድን ነው? እነ ሕዝቅኤል ጋቢሳን የመሰለ ጸረ አማራ የወያኔ ቡችላ ከነዚህ ጋር ዘመነን ያስቀመጠው ነገር ምንድን ነው? ከነ አሉላ ሰለሞን ጋር ያስቀመጠው ምንድን ነው? ከነ ስብሐት ነጋ ጋር ከነ ገዱ አንዳርጋቸው ጋር የጎንደር ህዝብማ ስብሐት ሆይ ኢትዮጵያ አትፈርስም፣ አንተና የማፊያው ህወሓት ቡድን ታሪክ የምትሆኑበት መባቻ ላይ መሆናችሁን ኦቁ ብለው ትንቢት የተናገሩ የቴዎድሮስ ልጆች ይሄን በማለታቸው በአጋዚ ጦር በእነ አሉላ ሰለሞን ስብከት ድንፋታ፣ በእነ ወለይ ድንፋታ ያሁላ የጎንደር ወጣት፣ ያሁላ የአማራ ወጣት፣ የጎጃም ወጣት የረገፈ ለአማራ ጄኖሳይድ የሚጠየቁ ሰዎች ጋር ገብቶ ሰላም ይወርድ ጦርነት ያስባለው ማን ነው? ሀብቴ ወልዴን መጠየቅ ፈልጋለሁ። ያው መድረክ እዚህ ላይ የሚሰራው የአማራ ፋኖ ብሔራዊ ኃይል አፋባን መጠየቅ ፈልጋለሁ። ያው አስቀድሞ መግለጫ አውጥተው በመግለጫቸው ላይ አብሮነት ኢትዮጵያ ላይ በኢትዮጵያ ውስጥ የተደረገ ያለው ትግል የማይረባ ቀሽም ውጤት የማያመጣ አንድ ሊሆኑ ያልቻሉ፣ ስለዚህ እሱን ትተን እንዲህ እናድርግ ያሉትን ሰዎች እንዴት አድርገን ነው እንትን ምንላል? ንገሩ። ሁሉ የተቃውሞ ትዕይንተ ህዝቡ አካል እንድትሆኑ ጥሪ ተላልፎላችኋል። በዚህ ዕለት አርበኛ ዘመነ ካሴም መልእክት ያስተላልፋል ብሏል። እንደምን ሆኖ ነው የሚያስተላልፈው? የአማራ ፋኖ በጎጃም አሁን የለም፣ የአማራ ፋኖ በወሎ የሚባል የለም። የጋራ አመራር ነው ያለው። ድሉ ውድቀቱም የሚዘገበው በጠቅላላ መንፈስ ነው። በአማራ ፋኖ ብሔራዊ ኃይል አፋባ ተብሎ ነው እንትን የሚባለው። ምንድነው ዋናው የተፈለገው? ምንድነው በጎጃም ታስረው የነበሩትን የትግሬ ጀነራል ኮሎኔሎች፣ የትግሬ የጦር መሐንዲሶች ፈቶ የለቀቀው የጎጃም ኃይል ነው። የእነ አስረስ ማሬ ቡድን፣ የእነ አርበኛ ዘመነ ካሴ ቡድን ነው። በጎጃም ሰው ሲጨፈጭፍ፣ ወጣቶች ሲጨፈጭፍ ቆይቶ በደም የተያዘውን ኮሎኔል ኪሮስ ምናምን የሚባለውን ፈቶ የለቀቀው የጎጃም ኃይል ነው። የአስረስ ማሬ ቡድን ነው። አርበኛ ዘመነ ካሴ ቃል በቃል ያለኝ እኔም እንዴት እንደለቀቁት አላውቅም፣ እንዴት እንደጠፋ አላውቅም። እዛ ብዙ የሚረባ አይደለም፣ ሲጋራ ሲያጨስ ካቲካላ ሲጠጣ የሚውል ነው አሉ። ዘመኔ ነው ያለ። አስረስ ማረም እንደዛው ያለ። ሌሎችም የማን ሞላ ባለው እንደዚህ ሁሉም ያሉኝ አንድ በራሳቸው በድምጻቸው የላኩልኝ እጄ ላይ ነው ያለ። ይሄ ብቻ አይደለም። አስረስ ማረም በወልቃይት የተጨፈጨፉትን አማሮች በተመለከተ ያ የኔዘርላንድ ጋዜጠኛ ሲጠይቀው ያኛው ፋኖ ሌላ ነው፣ እኛ አሁን አዲስ ፋኖ ነን ብሎ በዛን ጊዜ ሌላ ፋኖ ያላት መስሎ የወያኔን ጨፍጫፊነት ለማስመለጥ ነው የሰራው። ይሄን ቃል በቃል አስረስን ስጠይቀው ለምንድነው እንደዚህ ያደረከው ሲል ከእንግሊዝኛ ቋንቋ ከቋንቋ እጥረት ነው ሆን ብሎ ያደረገው፣ በቋንቋ እጥረት ነው። ወያኔ ከዚህ በኋላ ብትመጣ አንዲት ጥይት አንተኩስባትም ብሎ የተናገረው ይሄ ቡድን ይሄ ቲም ነው። በአማራ ላይ ጄኖሳይድ አልተፈጸመም ያለው ማሪሸት ፀሐይ ነው። ይሄን ያለው በአማራ ላይ ጄኖሳይድ አልተፈጸመም ብሎ የአማራ ታጋይ ነኝ ብሎ የተቀመጡት ጎጃም ላይ የአማራ ፋኖ በጎጃም አመራሮቹ ሊፈተሹ ይገባል። አሁንም በአመራሮቹ ኢዜማና ራሱ የግንቦት ሰባት ጥርቅም ይጣላል። አርበኛ ዘመነ ካሴ ለላንቲካ እንዳስቀመጡት ይሰማኛል። እንደዛ ነው የሚሰማኝ። የታሰረ ልክ እንደ መከታው የታሰረ ነው የሚመስለኝ። አሁን ደፈር እያልኩ ስለሚሄድ ማለት ወደፊት ጠንከር እያልኩ እሄዳለሁ። ጓ ከተባለ ጓ የሚለውን ነገር እየረከብኩ እሄዳለሁ። ይሄ አመራሩ ሊጠይቅ ይገባል። ይሄ መንግስቱ አማረ ማለት ኢዜማ ነው። ሲጥሮ የነበረው ታውቃላችሁ ሁላችሁ። ኢዜማ ነው የወንባር ጋር ዙሪያ ያስቀመጡት። ኢዜማ ተወዳዳሪ የግንቦት ሰባት ሰው ነው። አረ ተው ይሄን ሰውዬ ስል ምንም ማለት ራሱ ለዘመነ ነገር ይዋል። እንዴት ነው ይሄን ሰውዬ ያመንከው ይዋል።
አሁን የጎጃምን ፋኖ ትግል ኤርትራውያኑ ሸፕ አድርገው ይዘውታል። ኢዜማዎች ግንቦት ሰባቶች ዘመን ላይ በአዴን ይዞታል፣ ኦሮሞማ ይዞታል። ማን ያልተከበረበታል? የስልክ ጥሪው ተጠልፎ የሚወጣው የነሱ ነው፣ የሚበተነው የነሱ ነው። ጭራሽ ማናናቃቸውን ሲያዩ አቶ ብለው ተውት። አቶ እሱ ይላል ፖስተሩን እንኳን ሲሰሩ እሱ መሳሪያ ሲዘው ነው ያሰሩት። ዘመነ ካሴ ማለት ሰላም ይውረድ ጦርነት ይብቃ ብለው አቶ ብለው ጠርተውት ስንት በሲቪል ልብስ የተነሳው ፎቶ እያለ ደብረጽዮንን በሻርፕ እንትናን በምናምን አድርገው በሌላ ፎቶ ነው ያስነው። አቶ ዘመነ ካሴ ብለው ያሉት እሱን መሳሪያ ሲዘው ነው አምጣልኛ ፎቶ ሁሉም ያሉበት ተመልከቱ። ጃዋር መሐመድ ከነሱ ፉን የመጣው ደብረጽዮን ከነሻርፑ ነው የመጣው። ጃልመሮ ከነ እንትኑን ያደረጉት ከዛ ዘመንን መሳሪያ አስታቅፈው ነው ያደረጉት። ይጫወቱበታል። አስረስ ማረ ነፍስ አይማር እነ ልደቱ አያሌው እነ ገዱ አንዳርጋቸው መጣው እንትን ለማለት ይፈልጋል። መናቅ የተባለውን የሚያደርግ ሰው ምንድን ከዛ መናቅ ይመጣል። ይሄ መናቅ ደግሞ ሌላ አደጋ ያስከትላል። ይሄ ከስር የሚጮኸው ዘመነ መሪያችን ነው ንጉሳችን ነው ያለሱ ምናምን የሚለው አንድ ቀን አያሳድፉትም። አንድ ቀን ዘመንን አያሳድፉትም። አንድ ቀን የማውቀው ስለማውቅ ማለት ነው። ራሱ ዘመን የሚያውቃት ራሱ አስረስ ያውቃል። አንድ ቀን አያሳድፉትም።